እንዴት አደራችሁ? በነገራችን ላይ ትምህርቱን እስከምንጨርስ ድረስ እናንተም እዚህ ብትሉ በጣም በማሳጠን ያተባበራችኋል። እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር ይመስገን። በየጊዜው በየቦታው በየምክንያቱ የምንሰማውም የምንናገረውም ያላሳጣን ጆሮአችንን የከፈተ አንደበታችን የፈታ ለምስጢርና ለጥበብ ጊዜና ቦታ የሰጠን የነበረ ያለ ለዘላለምም መኖሩን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። በመላ በግምት በይመስለኛል የግል ሀሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ እግዚአብሔር፣ አንደበታችንንም ይቆጣጠርልን መንፈስ ቅዱስ። እንግዲህ ጊዜው ከሰዓቱ ከቦታው አንጻር እጥር ምጥን ሰብሰብ አድርገን እግዚአብሔር የነገረንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያስተማረችንን ጥንታውያኑ የተዋሕዶ ሊቃውንት አቀናብረው አሳምረው ቀምመው ያስቀመጡልንን የእግዚአብሔርን ቃል ለጆሮአችሁ በሚመጥን ንባብ ለአእምሯችሁ በሚመጥን ምስጢር መጥነን ለክተን እነግራችኋለን። በድጋሚ ምስጢሩን ጥበቡን ይግለጥልን እግዚአብሔር። እንደምታውቁት ዛሬ ወርሃዊ በዓሉ የቅዱስ ገብርኤል መታሰቢያ ውስጥ የሚመከረውን ምክር በጸጋ ያውቃል። በጸጋ ያውቃል። ልብ አድርጉ። በሶርያ ቤተ መንግስት ንጉሱ በሩን ዘግቶ ምንም አይነት መረጃ እንዳይወጣ እንደምታውቁት ዛሬ ትልቁ ጦርነት ጠመንጃ አይደለም፣ ክላሽ አይደለም፣ ጥይት አይደለም፣ ድሮን አይደለም፣ ታንክ አይደለም፣ ሚሳይል አይደለም። ትልቁ ጦርነት ዛሬ መረጃ ነው፣ ስለላ ነው። ዛሬ እስራኤልም ሆነ አሜሪካ ምስራቅም ሆነ ምዕራብ የምትሉት ዓለም ዛሬ ትልቅ በጀት መድቦ የሚንቀሳቀሰው መረጃ ለማግኘት ነው። መረጃ የአንድን ጦርነት አቅጣጫ ይወስናል ባለሙያዎቹ። መረጃ የሌለበት ጦርነት እልቂት እንጂ ድል ሊያመጣ አይችልም። እና የሶርያው ንጉሥ በሩን ዘግቶ ምንም አይነት መረጃ እንዳይወጣ መሳፍንቱን መኳንንቱን የተመረጡትን የጦር አዋቂዎች ሰብስቦ ይመክርና ወደ እስራኤል ወታደሮቹን ይልካል። ኤልሳዕ ደግሞ በእስራኤል ምድር ቁጭ ብሎ ንጉሱ በር ዘግቶ ከመሳፍንቱ ከመኳንንቱ ጋር የሚማከረውን ምክር በጸጋ ያውቃል። ለዚህ ነው ቅዱሳን ሲበቁ ከሶስት ነገር ነፃ ይወጣሉ። ከጊዜ ከቦታና ከሁኔታ ጥገኝነት ነፃ ይወጣሉ። ገና ዋላችሁ። ከጊዜ ጥገኝነት፣ ከቦታ ጥገኝነት፣ ከሁኔታ ጥገኝነት ነፃ ይወጣሉ። እኛ የሶስቱ ነገሮች ጥገኞች ነን። ለምሳሌ በቦታ ማለት እኔ አሁን እዚህ ነው ያለሁት አይደለም ኮልፌ አይደለም ሌላ ክፍለ ከተማ ከዚህ ከቤተ ክርስቲያን ጀርባ ምን እየተከናወነ እንደምናውቀው ነገር የለም። ምክንያቱም የቦታ ጥገኝ እዚህ አለን የትም የለም። ቅዱሳን ግን ሲበቁ እዚህ ሆነው የትም እንዲኖሩ ስልጣን ይሰጣቸዋል። ይረቃሉ ማለት ነው፣ ይመጥቃሉ ማለት እንደ ግረ ፀሐይ የማትደርስበት ቦታ እንደሌለ ሁሉ ተሰጥሞ ውስተ ብርሃን ለከወይነ እሳት ሲደርሱማ እኮ ነፍሳትን ወደ ማቃጠል ወደ እሳትነት ደረጃ ይደርሳል። እና በቤተ መንግስት የሚመከረውን ማን ያውቅበታል? ንጉሱ የመከረውን ኤልሳዕ ለእስራኤሉ ንጉስ ይህን መረጃ ይነግረዋል። የሶርያው ንጉስ በር ዘግቶ መክሮብሃል፣ ወታደር ልኳል። በነገራችን ላይ ኤልሳዕ ለእስራኤሉ ንጉስ መረጃ የሚሰጠው ፖለቲካዊ አቋም ስላለው አይደለም። ቤተ መንግስቱን ለመደገፍ አይደለም። የእስራኤሉ ንጉስ ለመደገፍ አይደለም። የሶርያ ንጉስ የሚልካቸው ወታደሮች ቤተ መቅደሱን ጭምር ለማቃጠል ነዋየ ቅድሳቱን ለመዝረፍ እግዚአብሔር ለማዋረድ የሚመጡ ስለሆነ ፖለቲካ ወገንተኝነት አይደለም። ታስታውሳላችሁ፣ በአድዋ ጦርነት እኮ ታቦት ይዘን ዘምተናል አይደለም? ለምን? እነዛ የመጡት የውጭ ወራሪዎች ሃይማኖት የሚያረክሱ ማተብ የሚያስበጥሱ ሀገር የሚያረክሱ መሬት የሚቆርሱ ሌቦች፣ ወራሪዎች፣ ዘራፊዎች ስለሆኑ ቤተክርስቲያኑ ታቦቷን ይዛ ዘምታለች። ለምሳሌ 17 ዓመት ህወሓትና ደርግ ሲዋጉ ታቦት ይዘን አልዘመትንም።
አሁንም የሚዋጉ ሲዋጉ ወደዚህም ታቦት ይዘን አንመጣም፣ ወደዛም ታቦት ይዘን አንሄድም። ምክንያቱም ይሄ እልቂት ድል ጦርነት አይደለም። በእርስ በርስ ጦርነት ውስጥ ታቦት ይዛ አትወጣም ቤተክርስቲያን። ልኳን መጠኗን ደረጃዋን ታውቃለን። ሱዳን ለወረራ ቢመጣ ግብፅ ለወረራ ቢመጣ ታቦት ይዘን እንዘምታለን። የሀገር ጉዳይ እኔ ዝም ብሎ ጭንቅላታችሁን አጥባችሁ ሰማያውያን ብቻ ሆናችሁ ምድሩን ረስታችሁ ባዷችሁ እንዳት ቤተክርስቲያን ያገባታል እና ቅድም ወደ ሀሳቡ ልመለስና የሶርያውን ንጉሥ መረጃ ለእስራኤሉ ንጉሥ የሰጠው ማን ነው? ኧረ እንዴት ዋላችሁ? ማን ነው? ኤልሳ ማን ነው? ነቢይ ነው። የት የተመከረው አውቆ በቤተ መንግስት በምን ተገልጦለት? በመንፈስ ቅዱስ በጸጋ ተገልጦ። ከዛ የእስራኤሉ ንጉሥ በተሰጠው መረጃ መሰረት የሶርያ ወታደሮች ሲመጡ አሸምቆ ጠብቆ ማርከው አመጧቸው። መጀመሪያ ገደሏቸው፣ እነዛ ጨረሷቸው። ሁለተኛ የሶርያ ንጉሥ ወረጸት ነፍሱ በጣም ተበሳጭ፣ ተቆጣ። እንደው ምንድን ነው ያለው? አምላካችን እግዚአብሔር እችን ሰዓትና ደቂቃ ፈቅዶ የእሱን ቅዱስ ቃሉን እንድሰማ እንድንማር ይህን ጊዜ ለሰጠን ቅዱስ አምላክ ክብርና ምስጋና ለተቀደሰው ስሙ ይሁን። እንግዲህ እኔ የውጭ ሀገር ሰው ነኝ። ሁልጊዜ በየ6 ወሩ ለስብሰባ ነው የምመጣው። ይህን ያህል ሰፊ ሕዝብ ሳይገኝ በጣም ይርበኛል። ከዚህ ግን ጠግባለሁ። ይህን ያህል ቀርቶ ይህን ያህል 100ኛ ሰው አናገኝም እኛ እና አየሩ ተስማሚ፣ ሁለመናው ያማረ የእግዚአብሔር ቃል በቋንቋችሁ በስርዓቱ በየጊዜው የምትመገቡ እግዚአብሔር ያደላችሁ ናችሁ። በውጭ ሀገር ሕፃናቱ ቋንቋቸው ሌላ ነው። በብዙ እየወረድን እየወጣን የቤተ ክርስቲያኗን ትምህርት እያስተማርን ለዲያቆናት እያደረስን ዛሬ በዓለም ደረጃ ቤተ ክርስቲያኗ እጅግ ከሚገባው በላይ እያደገች ትገኛለች። ይህ ታላቅ ደስታ ነው። የተከበራችሁ የእግዚአብሔር ቤተሰቦች እንግዲህ የውጭ ሀገር ነው አንዳንዴ ስንነግራችሁ እውነት ላይ መስላችሁ ይችላል። አንድ ካህን ብቻውን ይቀድሳል። 2 ከሆኑማ በጣም ትልቅ ሰፊ ነው። መጀመሪያ የዛሬ 30 ዓመት አካባቢ ልበለው አንድ ካህን እየቀደሰ ከጊዜ በኋላ ዛሬ ቤተ መቅደሱን ሞልተነዋል። በአንድ ጊዜው እንቁላል ቀስ በቀስ በጉር ሄዳል እንደተባለው ሁሉ ከጊዜ ወደ ጊዜ የሕዝብ ብዛት እየጨመረ ቤተ ክርስቲያን በስደት ዓለም ያለውን ሕዝብ ስፖንሰር እያደረገች ወደ ካናዳ፣ በተለይ ስለ ካናዳ ነው የምናገረው እኔ። በካናዳ በመንግስት ደረጃ ቤተክርስቲያን ትልቅ ቦታ አላት። የትም ዓለም ያለውን ስደተኛ በቤተ ክርስቲያኑ አማካኝነት ትወስዳለች፣ ኃላፊነት እየወሰደች እና ትልቅ አገልግሎት ቤተ ክርስቲያን ትሰጣለች። ቤተ ክርስቲያን በብሉይ ኪዳን ዘመን የመገናኛው ድንኳን ነበረ። ሰውና እግዚአብሔር የሚገናኝበት፣ ሰውና ሰው የሚገናኝበት። አሁንም በአዲስ ኪዳን በቤተ ክርስቲያን ሰውና ሰው የሚገናኝበት፣ ሰውና እግዚአብሔር የሚገናኝበት፣ ቅዱስ ሥጋው ክቡር ደሙ ለሕዝብ የሚቀርብበት ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያን መንገድ ናት። ያዕቆብ እንደተናገረው ዛቴት ውህት አለ ሰማይ፣ የሰማይ መንገድ ቤተ ክርስቲያን ናት። ዛሬ ቅዳሴ እዚህ ቦታ የመጀመሪያ ጊዜ ተገኘች አገልግሎት ሰጥቻለሁ። ከትላልቅ ሰዎች ሽማግሌዎች
እንደጠበቁት አይደለም። ለሥጋው ደግሞ ለምን ደግሞ ትርቁት? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው የተባለው። እና ቅድስት ቤተክርስቲያናችሁ የሰማይ መንገዳችሁ ናት። በዚህ የሚነገራችሁን ሰምታችሁ ሰማያዊ መንገዳችሁን እንድታዘጋጁ እጅግ በጣም አንደበተ ርቱዕ ጥሩ አስተዳዳሪ ያሏችሁ ወጣት እግዚአብሔር አምላካችን ለሳቸው አንዴ ሞላ ስጧቸው። እና እንግዲህ ለወደፊቱ ዛሬ እንግዲህ መጥቻለሁ። እንደዚህ ፈቃዱ ከሆነ ልመጣ እችላለሁ። የዛሬውን በዚህ አቆማለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።